ይህንን በድብቅ የተቀረጸ ቪዲዮ መመልከት አለባችሁ። ነፈዝ ከሴጣን ያነሰ ዝጌር የነገሩን እኮ ነው ያላል ሲጮቱ ግን የፈረንጆች ኪንግ ጀምስ ብለው እኮ ነው በሰውየው ስም እኮ ኪንግ ጀምስ የሚባለው ጎረምሳ ሰውዬ የጻፈው መጽሐፍ ነው ወደዛ ሀገር ገባው። መጽሐፍ ቅዱስ የእግዚአብሔር ቃል አይደለም። ማንም ጎረምሳ የጻፈው ተራ መጽሐፍ ነው። የግልሙትና እኮ መጽሐፍ ነው መጽሐፍ ብለው ያመጡት። በዚህ ዘመን ማንንም አትመኑ የተባለበት ምክንያት ይሄ ነው። ነጻነት ወርቅነህም አስረግጦ ነግሮን ነበር። ማንንም እንዳታምኑ፣ ማንንም ማለት ነው። እንደገና ደግሞ በጣም የምታከብሩት ወይም ደግሞ በጣም የምትወዱት ሰው ብዙ ነገር ሲያደርግ ልታዩት ትችላላችሁ። ተጠግተን ስናየው አንዳንዴ አስቸጋሪ ነው። እግዚአብሔርን በተመለከተ ከቅርብ ጊዜ ወዲህ የሰዎች የተዘበራረቀ አቋም የሚመጣው ከምንድን ነው? በጣም ያሳዝናል። ይሄ ልጅ ታውቁታላችሁ ጋይስ፣ አብዛኞቻችሁ መዝሙሩን ሰምታችሁታል። እንግዲህ አሁን ላይ እንደዚህ እያለ ነው። ይድነቃሲም ትናንትና ባጋራው ቪዲዮ ላይ ከፍተኛ ውዝግብ ተነስቷል። ብዙ ሰዎች እየተናገሩበት ነው። ጥያቄ ለዲያስፖራ እንዴት ነው የወጣችሁት? ማለት ወደ ውጭ የወጣችሁበት መንገድ እስቲ መንገዱን ጠቁሙ። የተለያዩ ሰዎች አስተያየትስ ምን ይመስላል? አብዛኛው የኢትዮጵያ ሕዝብ ሾርት ሚሞሪ ስለሆነ ዛሬ ላይ የሚነገረውን ነገር እንጂ የሚሰማው ውጭ ሀገር ሳትንገላቱ የምትሄዱበት መንገድ አለ ብሎ ሳልንገላታ መሄድበትን መንገድ ጠቁሙኝ ማለት እርስ በርሱ የሚጋጭ ነው። መልስ ስጠ እያሉት ነው። ዘግተው ነው። ባይዘጉማ እኔም ማገኛችሁ ነበር። ዘጉ፣ ሌላ መንገድ ጠቁሙኝ። ሰላም እንደምን አላችሁ? እንደገና በሌላ ቪዲዮ ተመልሼ መጥቻለሁ። ከሰሞኑ በመለቃችሁ ቪዲዮዎች ላይ የእናንተን የግል አስተያየት እንዲሁም ደግሞ ላይክ እና ሼር ማድረጋችሁ በትክክል እየታየ ነው። እጅግ ከልቤ ላመሰግናችሁ እወዳለሁ። እንግዲህ ለዛሬም የተለያዩ ቪዲዮዎችን ይዣለሁ። በውስጡ የምታዩቸው ቪዲዮዎች የእናንተን አስተያየት በሚፈልጉበት ቦታ ላይ አስተያየታችሁን በነጻነትና በጨዋነት በአስተያየት መስጫ ሳጥን ውስጥ እንድታኖሩልኝ ቀድሜ ጠይቃችኋለሁ። ይህንን ቪዲዮም ስትጀምሩ ላይክ በማድረግ ብትጀምሩ ቪዲዮቻችን የተለያዩ ቦታዎች ላይ እንዲደርሱ ማድረግ ይቻላል ማለት ነው። ዛሬ ሳላበዛ በቀጥታ ወደ ቪዲዮ ልግባ። በጣም ኢምፖርታንት የሆኑ ጉዳዮች አሉ። እነሱን እንስማና የኛን አስተያየት እንግዲህ በየቦታው እናኖርበታለን። መልካም ቆይታ ይሆንላችሁ። ኦሪች ኮርገም እንደኝ ከናፍዩ ነን ባየኒ መርዚኝ ያጭሰሜ መርዚኝ አቴቲ ናንጀዳኒ መርዚኝ ያጭፈሜ ኦኬኒ ሞሲሪ ማለከጅተን ሰናዳ ሰታውን ሳመላ እንት ዶክተር ይህ ልጅ እንግዲህ በጓደኞቹ ነው መርዝ አብልተውት እንደዚህ አይነት ጦስ ውስጥ የገባው ተብሎ እየተነገረ ነው። የተወሰኑ ነገሮችን ለማጣራት ሞክሬ ነበር። በደንብ ታውቁታላችሁ። በኦሮምኛ ኮንተንት ይሰራል። ከዛ ባለፈ ግን በመዘነጡና በተለያየ አንዳንድ ነገሩ የምናውቀው በጣም ረዘም ላለ ጊዜ ቪዲዮዎችን ሲሰራ የምናውቀው ልጅ ነው። ድንገት ግን ባልታወቀ ምክንያት ከሚዲያው ላይ ጠፍቷል። የጠፋበትን ምክንያትም ሲናገር እንደዚህ ብሏል። መርዝ አብልተውኝ ነው ጓደኞቼ። ከዚያ አንድ ቪዲዮ ደግሞ አንዲት ልጅ የሰራችውን ቪዲዮ ተመለከትኩኝ። ምንድነው ሀፕን ያደረገው የሚለውን ነገር ከዛ ላይ በደንብ ተረዳሁኝ። እንስማና እንመለስ እስቲ። ከስንት ጊዜ በኋላ የጃፈር ኮሜዲን ቪዲዮ ዞር ስላየሁና ምንድነው ይሄ ልጅ እስከዛሬ የት ሄዶ ነው? ለምን ይሄን ምስል ያዘ? ምን ገጥሞት ነው ብዬ ጆሮዬን ጣል አድርጌ ማዳመጥ ከዛም ልጁ የሚያወራው ኦሮምኛ ነው የሚያወራውና ለአንድ ወዳጄ ሼር አደረኩላት እንድታረጉምልኝ። የሰማሁት ነገር የነገረች ነገር ልብ የሚሰብር ነው። ሰው ከንቱ፣ ሰው አፈር። ይሄ ልጅ እንግዲህ በአንድ ወቅት በጣም ዘናጭ የነበረ ራሱን ይጠብቅ የነበረ ልጅ፣ ተጫዋች የነበረ ልጅ፣ ፈገግታ የማይለየው ሰው፣ በዙሪያው የማይጠፋ ሰዎችን ሰፖርት የሚያደርግ በተለይ በሊቢያ የሚሄዱትን ሰዎች አሳዶ ነው ሰፖርት የሚያደርጋቸው። ቤቱ ይቀበላቸዋል፣ ያመቻችላቸዋል፣ ወደሚፈልጉት ሀገር ይሸኛቸዋልና ላይቭ ላይ ይሄን ነገር ብዙ ነገር እናያለን ስለሱ መልካምነትና ለረጅም ጊዜ ጠፍቶ ነበረ። አሁን ሲመጣ ምንድነው ያለው? ጓደኞቼ መድኃኒት አብልተውኝ በስቃይ ውስጥ እገኛለሁ። ሆዴ ውስጥ የሚበላኝ ነገር አለ። ምግብም መብላት አልቻልኩም። ሐኪም ቤትም ለ17ኛ ጊዜ ወደ ካናዳ ውስጥ ማለት ነው ሆስፒታል ሄድኩኝ። ግን መድኃኒት በሽታው አይታወቅም ምን እንደሆነ ያው እጅ ምናምን ስለሆነ ማለት ነውና ልጁ በስቃይ ውስጥ ነው ያለው። ይሄን ያደረጉብኝን ሰዎች እርገሙልኝና ለኔ ደግሞ ዱአ አድርጉልኝ ነው ያለው ልጁ ባጭሩ። ግን ሰው ከንቱ፣ ሰው አፈር፣ በሰው እንጀራ ላይ አፈር የምትረጩ፣ የሰው እንጀራ የምትገለብጡ፣ የሰው መኖር አስጨንቋችሁ። በነገራችን ላይ እነዛ ሰዎች ስኬታቸውን ማየት አሟችሁ ሳይሆን እናንተ የተቀመጣችሁበት ድንጋይ ላይ እንዲቀመጡ ስለምትፈልጉ ብቻ ነው ይሄን የምታደርጉት። በሰው እንጀራ ላይ አፈር የምትደፉት።
ዛሬ ላይ ደስተኛ ልትሆኑ ትችላላችሁ፣ የምትፈልጉት ነገር አድርጋችሁ ያሰኩ ስለወደቀላችሁ ማለት ነው። ግን እዛኛው ዓለም አይደርስም። እዚሁ ነው ዋጋ የምትከፍሉት። እኔ በጣም ብዙ ሰዎች አውቃለሁ በሰው ህይወት የቀለዱ ሰው ላይ ብዙ ነገር አፈር የረጩ ሰዎች እነሱ ቤታቸው ሞልቶ ምግብ እንዳይበሉ ዘይት የሌለው ሽሮ እንዲበሉ ብሩን የሚመጣላቸውን ገንዘብ በሙሉ በልጆቻቸው ሕክምና እንዲያሳልፉ እንዲያወጡ የተደረጉ በጣም ብዙ ሰዎች አሉና ዛሬም ነገ የምላችሁ ነገር መልካምነት ይቀድማል። የእናንተን ርዝቅ ማንም አይወስድባችሁም። የሰው እንጀራ ላይ አፈር መነስነስ ደብል ትሪፕል ነው ዋጋ እንድትከፍሉ የሚያደርጋችሁ። ይሄንን ወጣት እንደዚህ ያደረጋችሁት የእጃችሁን ደግሞ የፈጠራችሁ ይስጣችሁ ነው የምላችሁ። በጣም ነው የሚያሳዝነው። እንግዲህ በጣም በርካታ ሰዎች ይህንን ቪዲዮ እየተቀባበሉት ነው። ይጸለይለት፣ የተለያየ ነገር አድርጉለት ተብሎ በማህበራዊ ሚዲያ ላይ ቪዲዮ ሲዘዋወር ተመለከትኩኝ። ልጁ እንደምናውቀው አይደለም፣ በጣም ተጎሳቁሏል። ብዙ ሰዎች ሲረዳ እናውቀዋለን። በሊቢያ የሚሄዱ ወጣቶችን እቤት ውስጥ ከማሳረፍ ድረስ ሳፖርት ሲያደርጋቸው ምናምን ተመልክተን የምናውቀው ልጅ ነው። ዛሬ ላይ ያለበት ሁኔታ እጅግ በጣም ያሳዝናል። ሰዎች ትክክለኛ ወዳጆች በአንተ ስኬት የሚደሰቱ ናቸው። ስኬት የሚያናድዳቸው ከሆነ ጠላቶች እንደሆኑ እመነኝ። በዚህ ዘመን ነፃነት ወርቅነህ እንደተናገረው ነው፣ ማንንም እንዳታምኑ። ምናልባት የምትወዱት ሰው የሆነ ነገር ሲያደርግ ልትመለከቱ ትችላላችሁ የሚል እጅግ በጣም ጥብቅ በመጨረሻው ሰዓት የተናገረው ቪዲዮ ነው። ብዙ ጊዜ ሰዎች የኔ የምትሏቸው ሰዎች በእናንተ ደስታ የማይደሰቱ ከሆነ፣ በእናንተ ስኬት የማይደሰቱ ከሆነ፣ የእናንተ መልካም ነገር የሚያናድዳቸው ከሆነ ጠላቶቻችሁ እነሱ እንደሆኑ እወቁ። በጣም ነው የሚያሳዝነው። ሀዘናችሁንማ የማያውቃችሁም ሰው ሲያልፍ ጎራ ይላል። ለቅሷችሁንማ ማንም ሰው የማያውቃችሁ ለቅሶ መኖሩን ሲያ ጎራ ይላል። እና በጣም ነው የሚያሳዝነው። ልጁ በእውነት የደረሰበት ነገር በጣም የሚያሳዝን ነው ያለው። በአቅራቢያው ያላችሁ ሰዎች እንድታገዙት፣ እንድትረዱት፣ እንድትጸልዩለት በጣም የሚገባበት ትክክለኛ ጊዜ ላይ ነው ያለው ማለት ነው። በጣም ያሳዝናል። ማንንም እንዳታምኑ፣ የምሬን ነው የምላችሁ። ጓደኛ ከፍቷል ዘንድሮ። ሰው ምረጡ፣ በትክክለኛ ሁኔታ ተንቀሳቀሱ። የእናንተን ስኬት ማየት የማይፈልጉ ጠላቶቻችሁ ሩቅ ቦታ አይደለም ያሉት፣ ዘንጠው አጠገባችሁ ነው ያሉት። እግዚአብሔርን ነው የምላችሁ። በጣም ክፉ ጊዜ ላይ ደርሰናል። ስለዚህ ልትጠነቀቁ ይገባል። በወዳጅነት ዙሪያ ላይ በጣም ሰፊ ርዕሰ ጉዳይ ነው፣ ሊሰራ የሚገባ ጉዳይ ነው እና በጣም ነው የሚያሳዝነው። በጣም ነው ያሳዘነኝ ልጁ። የወጣህበትን፣ የወረድክበትን፣ ያለቀስክበትን፣ የቆሰልክበትን፣ የመጣህበትን ለማንም አትንገር። ጸጥ ረጭ፣ ዝም በል። ጥርስህን ነክሰህ ዋጥ መምህን፣ ካልጋህ በስተቀር ማንም እንዳያይ ቁስላም ጀርባህን። ለየዋህ ልብህ ጭካኔን አስታጥቀው፣ እንባህን ከዓይንህ ነጥቀህ ደብቀው። ያልከፋው መሰል በጣም እንግዲህ ሰዎች የልባቸውን ጩኸት አንዳንድ ጊዜ የሚነግሯቸው ሰው እንኳን የላቸውም። የምታወሩት ሰው ማግኘት እድል ነው። የምትነግሩት ሰው ማግኘት እድል ነው። ችግራችሁን፣ ጭንቀታችሁን፣ ውጥረታችሁን የሚረዳላችሁ ሰው ማግኘት እድል ነው። በነገራችን ላይ ባደጉት ሀገሮች ሰዎች የእናንተን ችግር ለመስማት አስከፍለው ነው የሚሰሟችሁ፣ በካውንስሊንግ ሰበብ ማለት ነው። በጣም ያሳዝናል። እጅግ በጣም ነው ያሳዝነኝ። አንጀቴን ነው የበላኝ ልጁ። በእውነት ያሳዝናል። በትላንትና ሁለት አንድ ቪዲዮ ለቅቄ ነበር። ያንን ቪዲዮ የተመለከቱ በርካታ ሰዎች አስተያየት እየሰጡበት ነው። ሰዎች ከእግዚአብሔር ጋር ባላቸው ግንኙነት ውስጥ ድንገት በመሃል መንገድ ላይ ሀሳብ ቀይረው ከክርስትና የወጣውበት ከሆነ ቤተ እምነት የወጣውበት አሁን የምከተለው የራሴ አቋም ምናምን የሚል ነገር ሲያራምዱ ይታያሉ። እነዚህ አይነት አመለካከቶች የሚመጡበት ምክንያት በዚህ ዘመን እየተበራከተ መጥቷል። ብዙ ሰዎች ግን ያላቸውን ድፍረት ገታ ቢያደርጉ መልካም ነው። ለነሱ ጉዳዩ አልሰራም ማለት ወይም ደግሞ እነሱ የሄዱበት መንገድ ትክክል ሳይሆን ይቀርና የሄዱበትን መንገድ በተለያየ መንገድ ይተረጉማሉ ማለት ላይፍ ከነሱ ህይወት ተነስቶ የሚብራራ ጉዳይ አይደለም። ሰው በህይወቱ ማኑዋል አለኝ ብሎ የሚያምን ከሆነ የተሰራበትን ማኑዋል ከፍቶ ማንበብ በትክክል መረዳት ይኖርበታል ብዬ አምናለሁ። ብዙ ሰዎች ከመጽሐፍ ቅዱስ ሳይሆን ከሰዎች ልምድ፣ ከሰዎች ሙከራ፣ ከሰዎች ያለፈ ታሪክ ተነስተው ለማብራራት ይሞክራሉ። ትክክል ነው ብዬ አላምንም። ይህን ልጅ እንግዲህ ተመልክታችሁታል። እስቲ እንየውና እንስማው። በጣም ያሳዝናል። ይሄ ልጅ ታውቁታላችሁ ጋይስ። አብዛኞቻችሁ መዝሙሩን ሰምታችሁታል። እንግዲህ አሁን ላይ እንደዚህ እያለ ነው። በቅርቡ ከክርስትና ለምን እንደወጣው በለቀቁት ቪዲዮ ላይ ብዙዎቻችሁ በጎ አስተያየቶቻችሁን እየለገሳችሁ ትገኛላችሁ። ከክርስትና ወጣሁ እያለ ነው እና ከክርስትና ወጣሁ ሲል ዝም ብሎ ክርስቲያንና በጣም ስትሮንግ የሆነ ክርስቲያን ሲወጣ እንግዲህ ይለያያል ፔኑ፣ ክርስቲያን ለሆነ ሰው ማለት ነው። እና ሂ ዋዝ በጣም ስትሮንግ ከሚባሉ ክርስቲያኖች አንዱ ነበር ይሄ ልጅ። ሂ ዋዝ ክርስቲያን ስላችሁ
he was a strong ክርስቲያን የነበረ ነው እንደ ታሪኩ ሆነ ማለት ነው። 2 ፌሎሺፖች ላይ ሊደር የነበረ ልጅ ነው። ሃይ ስኩል ላይ ሊደር ነበር፣ ግቢም ገብቶ ደግሞ የፌሎሺፕ ሊደር ነበር ልጁ እና ዝም ብሎ ሰው ሊደር ሲሆን አይቻልም። እውነቱን ለመናገር በእውቀት በጣም የበለጸጉ ናቸው፣ በስፒሪቹዋሊቲም ደግሞ ስትሮንግ የሆኑ ልጆች ናቸው ብዙ ጊዜ ሊደር የሚሆኑትና ላይፋቸው በጣም ነው የሚያስቀናው። ኮኔክሽናቸው በጣም ናይስ ነው። የትም ፌሎሺፕ ያሉ ሊደር የሆኑ ልጆች በጣም የሚያስቀና ላይፍ ነው ያላቸው። ልጁ በነገራችሁ ላይ ከቅርብ ጊዜ ወዲህ እንዲህ አይነት አስማተኛ የሆኑ ሰዎች እየበዙ ነው። እኔ በእነሱ ጉዳይ ላይ ብዙ መናገር አልፈልግም። ጊዜው ይመጣል የምንናገርበት የምናወራበት እንደዚህ አይነት ኢሹ በደንብ የምንናገርበት የምናብራራበት ጊዜ ይመጣል ብዬ አምናለሁ። ግን አንድ ነገር መናገር የምፈልገው ከሰዎች ልምድ ተነስተን ከሰዎች የህይወት ያለፈ ታሪክ ተነስተን ከሰዎች ማንነት ተነስተን ላይፍን የምናብራራበት ምንም ምክንያት የለም። መነሻ አለው ሁሉ ነገርና መነሻችን ሪፈር ወደሚያደርገን ቦታ ሄደን ከሱ ተነስተን ነገሮችን ለማብራራት ብንሞክር ትክክለኛ የሆነ ቦታ እናገኛለን ማለት ነው። እና የናንተ ፍልስፍና የናንተ የህይወት መንገድ የናንተ አገኘን የምትሉት ነገር ለሁሉም ሰው የሚሰራ ጉዳይ አይደለም። ወይም ደግሞ ሁሉም ሰው እንደዛ እንዲረዳ የናንተ ቦክስ ውስጥ እንዲገባ ማድረግ አለባችሁ ብዬ አላምን፣ ትክክለኛም ነገር ስላልሆነ ማለት ነው። ከዛ ባለፈ ግን አሁን ሚዲያው ላይ ሰዎች በነጻነት ወጥተው የሰዎችን የሚያምኑበትን የቤተ እምነታቸውን የተከበረውን መጽሐፋቸውን በዚህ ደረጃ ሲናገሩ ማየት ህግ የለም ወይ የሚያስብል ጥያቄ እንድናነሳ ያስገድደናል። ለምሳሌ እኔ የመጽሐፍ ቅዱስ አማኝ ነኝ፣ መጽሐፍ ቅዱስን እከተላለሁ። መጽሐፍ ቅዱስ ነህ የሚለኝን ደግሞ ለመሆን ምጥር ሰው ነኝ። ለምሳሌ ከዚህ በፊት አንድ ሰው በጣም የታወቀ ኢቫንጀሊስት የናንተ መጽሐፍ እኮ ዝም ብሎ ተራ መጽሐፍ ነው፣ መጽሐፋችሁ እንደዚህ ነው፣ መጽሐፋችሁን ዝም ብላችሁ የምትቀበሉት ነው፣ መጽሐፋችሁ ዝም ብሎ በተራ ሰዎች የተጻፈ ነው ብለው ጠየቁት። እና ለምሳሌ አሁን አንድ ማያሳምነኝ ነገር አለ። መጽሐፍ ቅዱስ ላይ ዮናስ የአሳ ነባሪ ሆድ ውስጥ 3 ቀን አደረ፣ ከዛ በኋላ በ3ኛውም ቀን ተፋው አሳ ነባሪው ይላል። ይህንን እንዴት ለታምን ትችላለህ? የማይመስል ነገር። ሰውየው ሆድ ውስጥ ሲገባ የአሳ ነባሪ ሆድ ውስጥ ሲገባ ኦክሲጅን ማግኘት አይችልም፣ መተንፈስ አይችልም። በዛ ላይ ደግሞ 3 ቀን እንዴት ሊቆይ ይችላል? ደቂቃዎች ሊቆይ የማይችል ሰው በፍጹም ሊታመን የማይችል መጽሐፍ ነው የምታመልከው ብለው አሉት። ከዛ ለዚህ የሰጠው መልስ እጅግ በጣም እስከዛሬ ድረስ ብዙ ሰዎች መልስ አድርገው የሚጠቀሙት ነገር ነው። እኔ መጽሐፍ ቅዱሴ ዮናስ የአሳ ነባሪ ሆድ ውስጥ 3 ቀን አደረ አይደለም፣ አሳ ነባሪው በዮናስ ሆድ ውስጥ 3 ቀን አደረ የሚል ቢሆን እንኳን እቀበለዋለሁ አለ። መጽሐፍ ቅዱሴ ይበለኝ እንጂ። በጣም ትክክለኛ ነገር ነው። ለሚያምን ሰው እንደዛ ነው የሚሆነው። መጽሐፍ ቅዱስን አምናለሁ ብሎ ለሚል ሰው ከመጽሐፍ ቅዱስ ተነስተው ለሚያብራሩት ጥያቄ ወይም ደግሞ መልስ ትክክለኛ የሆነ መነሻ አላቸው ማለት ነው። ከመጽሐፍ ቅዱስ ለማይነሳ ሰው እኔ አሁን በቅርብ ጊዜ አንድ ሰው አገኘሁኝ። መጽሐፍ ቅዱስ አያምንም። መጽሐፍ ቅዱስ ስለማያምን እሱ በሚያምነው ነገር ማውራት አልፈልግም። እሱ የሚያምነው የግሉ ነው። እኔ በማምነው ነገር ግን ለሚጠይቀኝ ጥያቄ መልስ መስጠት ስለምችል በሚጠይቀኝ ጥያቄ ላይ መልስ መስጠት እችላለሁ። ስለዚህ መጽሐፍ ቅዱስን እያናናቀ የተጻፉትን ሰዎች እዛ ላይ ያሉትን እግዚአብሔር የምትሉት ምናምን ለሚል ሰው መልስ መስጠት አልፈልግም። ለኔ እንቁዬ ስለሆነ ማለት ነው። እንቁዎቻችሁን ደግሞ በእሪያዎች ፊት አትጣሉ ስለሚል ማለት ነው። እና አንዳንዶቹ ነገሮች በግል የማልቀበላቸው ነገሮች ስላሉ ከመጽሐፍ ቅዱሱ ተነስቶ ከማያወራ ሰው ጋር ዲል የማድረግ ምንም ፍላጎት የለኝም። ስለዚህ እኔ በዚህ አቅጣጫ ላይ ለሚናገሩ ሰዎች ብዙም መልሱን የመስጠት ፍላጎት የለኝም። ግን እንደዚህ የሚያወሩ መረን የሆኑ ሰዎች በየሚዲያው እየወጡ ስለ መጽሐፍ ቅዱስ ማጣጣል፣ የምታምኑበትን መጽሐፍ ማዋረድ፣ የተለያዩ ነገሮችን ማድረግ፣ አቢዩዝ ማድረግ በትክክል ሊያስቀጣ የሚገባ ህግ የለም ወይ? እዚህ ሀገር ላይ ህጉ ለነሱ ሰዎች አይሰራም ነው ወይስ ምንድን ነው? አልገባኝም። የህግ ባለሙያዎች እነ ዳጉላው እነ ጠበቃ እያሌው ቢታኒ እነ ማን ነው አሰፋ እነ ሰብለ ምናምን እስቲ በዚህ ጉዳይ ላይ መልስ ብትሰጡን ደስ ይለኛል። ስለ እውነት ነው የምላችሁ። አሁን የሰውዬ በድብቅ የተቀረጸ ቪዲዮ ነው የተለቀቀው። ስለ መጽሐፍ ቅዱስ የሚናገረው ነገር አጠቃላይ የቤተ እምነቱን ተከታዮች በመጽሐፍ ቅዱስ የሚያምኑ አማኞችን የሚነካና ክብር የሚነካና የሚያዋርድ ጉዳይ ነው ብዬ ነው ማምነው። እንዴት ዝም ሊባል ይገባል? እንስማና እንመለስ። ነፈዝ ከሴጣን ያነሰ ዝጌር ነው የነገሩን እኮ ለኛ አላለ ሲጮቱ ግን የፈረንጆች ኪንግ ጀምስ ብለው እኮ ነው በሰውየው ስም እኮ ኪንግ ጀምስ የሚባለው ጎረምሳ ሰውዬ የጻፈው መጽሐፍ ነው ወደዛ ሀገር የገባው። ስሙ ርዕሱ እንኳን አልተቀየረም። ራሱ ኪንግ ጀምስ ጎረምሳ ይሄ ሰውዬ ከውሽሞቹ ጋር የተረጎመው መጽሐፍ እኮ
የእንግሊዝ ንጉስ እኮ ሲስተም ነው የእግዚአብሔር መንግስት ብሎ ሰው የጻፈው እኮ የንግስቲቷ የንጉስ የግልሙትና እኮ መጽሐፍ ብሎ ያመጣው ጨለማ ነው ተስገቡ ደግሞ እንዝጌ ይሄ አስፈሳሽ በቃ እኔ ሰባኪ ነበር ለኔ ብቻ ነው የሚሰራው መጽሐፍ ለምዕመኑ አይሰራ እንዲሆንላል እላለሁ ገንዘቡን ሰበስባለሁ መኪና ገዛለሁ ምዕመኑ መኪና ይገዛ መቼም አይበላም አይጠጣም አይኖርም ሌባ መንፈስ ውሸት ይሄንን ከየትም ቦታ ሰብስበህ ደግሞ 3-4 መጽሐፍ ይዘህ ትመጣለህ ቦታ አታም እሺ ከዚህ በኋላ ልኖር ነው እኔ መጽሐፍ አንብቤ ልኖር ነው ይታያል እስካሁን አልኖርኩ አንድ አሁን ኢትዮጵያ ምድር ላይ 3 ዓመት አይቀጥልም የሃይማኖት 3 ዓመት ሁሉም ይጋለጣሉ ጠቅላላ 3 ዓመት አይቀጥልም ውሸት ዘፍጥረት 3 ላይ እባቡ ነው የሰበከው ስለ እግዚአብሔር የሚሰብክ እኮ ሰይጣን ነው እግዚአብሔር ራሱ አይሰበክም ሰማይ ምድርን ይፈጥራል ማንንም ይሰብከው እግዚአብሔር እውነተኛውን እግዚአብሔር ስለ እግዚአብሔር ይሰበክ ያስተማረው አጋንንት እኮ ሰይጣን እግዚአብሔር ሰማይ ካለ ሰማይ ምድር ካለ ምድር ያመጣል እኮ ለምን ይሰብካል እግዚአብሔር ምን አቅቶ ማንም ይተነበይለት ምን ልትሆን ትሰብካለህ እግዚአብሔር ምን አቅቶ ማለት ወይ ያለ ሰባኪ እንዴት ይሰማሉ ይላል ምን ሊሆኑ የሚሰሙት ያለ ሰባኪ እንዴት ይሰማሉ ካልሰሙስ እንዴት ይላሉ እኮ ይሄንን ያረው ሰባኪ ወረ እንዴት ታዲያ ያለ ይሄን ብሎ ሊሰበስብ ነው ታዲያ ሰባኪ እኮ ነው ያ ካልሰሙ ያለው እኮ ፓስተሩ ነው እግዚአብሔር ካልሰሙ እያለ ነው እኮ ጆሮን የፈጠረለ መጀመሪያው ነው ምን አስልስ ጆሮን የፈጠረ ምን ያደርጋል ምን የሚያሰማ ራሱ ጆሮን ፈጥሮ ምን ያሰማ አይደ አካል ፈጥሮ ማለት እኮ ነው ደግሞ ይዘ የመጣው መጽሐፍ ይኸውልህ ከዚህ በኋላ በጣም ይዞ የሚገኝ ተወግሮ ይምጥተኛል ፕሪንሲፕላችን ራሱ የከለኩ ፕሪንሲፕል በጣም ይዞ የተገኘ ተወግሮ ይምጥተኛል እንትን አክባሪ እኮ ምን አክባሪ ነው እኔ ውስጥ ያለው ላይ አልጨርስ ብያለሁ በፊደል የተገጣጠመ ዝጌርላሴ ወልብ የለም ውሸት እሺ ለሌላ ዓለም እኮ ውሸት አገ ሚስተበከት ይራስ በቀለም ተመጥቶ ሰላም ብርሃንና ሰላም የሚታተም ዝጌራስ ወረፋ ይዞ ይታተማል ዝጌ ብርሃንና ሰላም እንደ ልብ ወለድ ሰልፍ ይዞ ይታተማል እግዚአብሔር አስብ ቀለም ከሌላ አታተመው ወረቀት አለቀ ከተባለ አይታተም ይሄ ነው መጽሐፍ ተብሎ የተለቀቀ አይሰራጭም ብርሃንና ሰላም ይታተም ያውን መጽሐፍ ሰው ነው እያልክ ነው አንተ መጽሐፍም ሰው አይደለም ምንም አይደለም ሰው ተወልዷል በቃ ልጅ ኮንክ የህይወት ስርዓት ቢቀጥል እንዴ እስትንፋስ እንዴት ይታተማል እስትንፋስ ባይታተም የመጨረሻ እንዴ እስትንፋስ ሊታተም አይችልም እንዴ ነው ያንተን እስትንፋስ የምጽፈው ያንተን እስትንፋስ መጽሐፍ ካልቻልክ አንተን ካልጻፍ ይሄንኛው ምንድነው ይብልግናስ በተተተት የሚለው ወረቀት ብልግናስ አዲስ አበባ ድረስ አንቺ በራስሽ ትናገራለሽ ላንቺ ይሻል መጣም ያው ኮራንዳ ከራን የለም የሰነፍ ሳቅ ከእንቅብ በታች እንደሚንጣጣ እሾህ ነው ይላል። እንግዲህ እንደዚህ አይነት ፌዝ እንደዚህ አይነት ስላቅ እንደዚህ አይነት የማዋረድና ዝቅ የማድረግ አካሄድ በጣም ትክክል ነው ብዬ አላምንም። ቤተ እምነቱ የሚተዳደርበት የሚያምነው የእግዚአብሔር እስትንፋስ ነው ብሎ የሚያምነው መጽሐፍ ቅዱስ ላይ እንደዚህ አይነት ስላቅ ትክክል ነው ብዬ አላምንም። ቤተ እምነቱ ላይ ያሉ ሰዎች በጉዳዩ ላይ የሚመለከታቸውና ይመለከተናል የምንተዳደርበት መጽሐፍ ነው የሚሉ ሰዎች ህጋዊ የሆነ ነገር ለምን ደግሞ አይጀምሩት? በጣም ነው የሚያናድደኝ። እኔ ማህበራዊ ሚዲያ ላይ የሚለቀቁ ፖድካስቶች ላይ ቀርበው መጽሐፍ ቅዱስን እግዚአብሔርን ያሰድቡልናል፣ ለኛ እንድንሰማው ያደርጉናል። በጣም ነው የሚያሳፍረው። በቃ እግዚአብሔርን ያማል። ምናልባት እኔ በዚህ ጉዳይ ላይ ሰዎች ለምን አልተሰማቸውም ብዬ ሳይሆን የግል ስሜቴን ሪፍሌክት ማድረግ ስላለብኝ ነው። እናንተ ግን በዚህ ጉዳይ ላይ ያላችሁ አስተያየት ምንድን ነው? ዝም መባል አለበት? ሰው በእንጨት ዛፍ ቅቤ ቀብቶ እንጨት ድንጋይ የፈለገውን ነገር አድርጎ የፈለገውን ነገር በውሃ በምናምን ማመለክ ይችላል።
በእንስሳ በፈለገው ማመንና ማምለክ ይችላል የፈለገውን። ነገር ግን የሰዎችን ነገር መንካቱ ትክክል ነው ብዬ አላምንም። አላምንም። ትክክል ስርዓት አይደለም። ህጋዊ ነገርም ደግሞ ሊቀመጥለት ይገባል ማለት ነው። ሲሰደብ ዝም ብሎ ማየትም አይመለከተኝም ማለትም ትክክል ነው ብዬ አላምንም። እኔ የአንድ ቤተ እምነት መሪ አይደለሁኝም፣ የአንድ ቤተ እምነት አገልጋይም አይደለሁኝም። ነገር ግን የምተዳደርበት መጽሐፌ ነው። ኮንሰርን ያደርገኛል ይሄ ጉዳይ። በዚህ ጉዳይ ላይ ኮንሰርንድ የሆነ ሰው ሊጠይቅ ይገባል። ለምሳሌ አባቴ የጻፈልኝን መጽሐፍ፣ አንድ የድርሰት መጽሐፍ የሚናገርብኝ በክፉ የሚናገርብኝና የሚያጣጥልብኝን ሰው ሲናገር ብሰማ እንደሚሰማኝ እንደዛ ይሰማኛል እኔ። ስለዚህ በዚህ ጉዳይ ላይ የሚናገሩ ሰዎች ባውንደሪ ሊያበጁለት ይገባል። ለንግግራቸው ለአፋቸውም ለከት ሊኖሩ ይገባል ብዬ አምናለሁ። የህግ ባለሙያዎች በዚህ ጉዳይ ላይ መልስ ብትሰጡበት በጣም ደስ ይለኛል። ይገርማል። ይድነቃቸው ቃሲም ዛሬ የለቀቀውን ቪዲዮ አይታችሁታል? በማርያም ወደ ውጭ ሀገር እንዴት ብላችሁ ነው የወጣችሁት? በህጋዊ መንገድ ሳልንገላታ መሄድ እፈልጋለሁና ንገሩኝ እያለ ነው። እና ይሄንን አይነት ቪዲዮ የሰራው ደግሞ አብዛኛው የኢትዮጵያ ህዝብ ሾርት ሚሞሪ ስለሆነ ዛሬ ላይ የሚነገረውን ነገር እንጂ የሚሰማው ትላንት እነዚህ ሰዎች ምን ሲሉ ነበረ ብሎ የሚያስተውል አካል የለምና ከዚህ ቪዲዮ ጋር በተያያዘ የምነግራችሁ ነገር አለ። መጀመሪያ ምን ብሎ ነበር የሚለውን ግን እቺን ቪዲዮ በተወሰነ መንገድ እንመልከት። ጥያቄ ለዲያስፖራ እንዴት ነው የወጣችሁት? ማለት ወደ ውጭ የወጣችሁበት መንገድ እስቲ መንገዱን ጠቁሙ። እንግልት ምናምን ያልበዛበት ግን በቃ በህጋዊ የምንወጣበትን መንገድ እስቲ ጠቁሙ። ከምንም አታገናኙት፣ ግን መውጣት ፈልጌ ነው። እንዴት ነው ከሀገር የወጣችሁት? ማለት እስቲ ዝም ያለ ኑሮ የኖራችሁት እንዴት ነው? ያው ቢል አይ ነው ቢል ምናምን እንደሚያሳድ ኑሮ በሀገር እንደምናፍቅ እሱን እርሱት። አሁን ከረንትሊ የተሰማኝ ነገር ምንድነው ታውቃላችሁ? እንዴት ነው የወጣችሁት? እስቲ መንገዱን ንገሩ በማርያም። ለራሱ ሲሆን ወደ ውጭ ሀገር እንዴት እንደሚወጣ አያውቅም፣ ግራ ገብቶታል። ሌሎችን ግን ለማስበላት ሲሆን ገንዘብ ሲከፈለው ግን ምን ብሎ ማስታወቂያ ሲሰራ እንደነበር ደግሞ እስኪ ይህንን ቪዲዮ ተመልከቱ። በነገራችሁ ላይ ያለ ምንም ግልት ህጋዊ ዶክመንት አስይዘው እዚሁ በዱቤ የሚልኩ አንድ ድርጅት አስተዋውቃችሁ። የጉዞ አማካሪ የግል ድርጅት ናቸው። 80% የዱቤ አገልግሎትን አመቻችቶልናል። ሃንጋሪ፣ ኦስትሪያ፣ ፊንላንድ ወዴት መሄድ ይፈልጋሉ? የሚፈልጉትን ሀገር በትክክለኛ የሥራ ዕድል አመቻችቶ ያውም በጥሩ ክፍያ 80% ዱቤ አዘጋጅተው ኑ ይላሉ። በተጨማሪም ከባንክ ጋር ነፃ ብድር የሚፈልጉ ካሉ ውል አዘጋጅተው ይጠብቋቸዋል። እጅግ በጣም ለየት የሚያደርገው ደግሞ በ45 ቀን ውስጥ ቪዛው እጃችሁ ላይ መድረሱ ብቻ ነው። በተጨማሪም አከፋፈሉ እጅግ በጣም ቀላል ነው። 80% የብድር አገልግሎት ስናመቻች 20%ቱን ደግሞ ለሚከፍሉት ቼክ ዋስትና እንሰጣለን። 100% የተረጋገጡ ህጋዊ ጉዞዎችን እኛ ጋር ያገኛሉ። ይጎብኙን ይላል። እድሎን ይጠቀሙበት። እዚህ ጋር ግን ወደ ተለያዩ ሀገራት መሄድ ለሚፈልጉ ሰዎች እንዴት መሄድ እንደሚችሉ ማስታወቂያ እየሰራ ነበረ። አያችሁ፣ እንደነዚህ ያሉ ሰዎች ገንዘብ ሲከፈላቸው ገንዘባቸውን እንጂ የሚያዩት ስለዛኛው ሰው ህይወት ምንም አያገባቸውም። እሱ በሰራው ማስታወቂያ ግን የስንት ሰውን ህይወት አበላሽቷል፣ የስንት ወጣትን ተስፋ አጨልሟል። ከዚህ በፊት ሁሉም ሰው የዘራውን ነው የሚያጭደው የሚባለው ለዚህ ነው። አየህ፣ ልክ ዛሬ ላይ እሱ ሲጨንቀው እንዴት ነው ወደ ውጭ ሀገር መውጣት የሚቻለው ብሎ ደግሞ ሰው ይጠይቃልና ላንተም ሆነ ለመሰሎች መናገር የምፈልገው ነገር ቢኖር ሁሉም ሰው አንድ አይነት እንዳይመስላችሁ። በእናንተ አስተሳሰብ የኢትዮጵያ ህዝብ ሾርት ሚሞሪ ነው፣ ዛሬ ያወራ ነው ነገ ይረሳዋል ብላችሁ እዚህ መጣችሁ ህዝቡ ላይ የምትቀራረጹት ነገር አለና በነገራችን ላይ ይሄ ልጅ አሁን ያሰማችሁን አይነት ማስታወቂያ ሲሰራ አንድ ማስታወቂያ ብቻ አይደለም የሰራው፣ ሌላም ደግሞ ወደ ዱባይ መሄድ የምትፈልጉ ብሎ እንዲም ብሎ ተናግሮ ነበር። ያው እኔ ሁልጊዜም ሳወራ በመረጃና በማስረጃ ስለሆነ ይሄንን ቪዲዮ እስኪ ትንሽ ተመልከቱት። 1 ሚሊዮን ኢትዮጵያውያንን በዱባይ ስራ የማስቀጠር ዓላማ አለው። አሁን የስራ ልምድና የትምህርት ማስረጃ ሳያስፈልግ ትኬትና ቪዛን የሚችላችሁ ደግሞ ድርጅቱ ነው። ይህንን ያሳወቀው ኢቲጆ ሰማችሁ አይደለ? እነሱ ሌላ ሰው ወደ ውጭ ሀገር እንዴት እንደሚሄድ ይጠቁማሉ፣ ለራሳቸው ግን እንዴት ከሀገር እንደሚወጡ ግራ ገብቷቸዋልና አንድ የሚባል አባባል አለ፣ ጠንቋይ ለራሱ አያውቅም እንደሚሉትና በዚህ አጋጣሚ የኢትዮጵያ ህዝብ እንድታቁ የምፈልገው ነገር እዚህ ሶሻል ሚዲያ ላይ ታዋቂ ናቸው ምናምን ብላችሁ ገንዘባችሁን በእንደነዚህ ያሉ ሰዎች የምትበሉ ሰዎች ጥንቃቄ ልታደርጉ ይገባል። ይህንን ቪዲዮ መስራት የፈለግኩት እሱም ከዚህ በኋላ ላለው ህይወቱ እንዲማር ነው። ያለፈ ታሪኩን እያስታወሰ ለሚና
በተናገረው ነገር ኃላፊነት መውሰድ እንዲችል ነው። ዝም ብሎ እየመጣ ብቻ ትላንት እሱ በተናገረው ነገር ሌሎች ሰዎች እንደተጎዱ ረስቶ ዛሬ እሱ ጉዳት ሲያጋጥመው እስኪ መፍትሄ የሚሰጠኝ አካል ብሎ ቪዲዮ በሚሰራ ሰዓት የሌሎች ህመም በዚህ አጋጣሚ እንዲሰማው ብዬ ነው ይሄንን የነገርኳችሁ። በዛውም ደግሞ ሌሎቻችሁም እንግዲህ መጥተው ማስታወቂያ ሲሰሩ ከነዚህ ሰዎች ፐብሊክ ፊገር ናቸው፣ ብዙ ተከታይ ያላቸው ታማኒ ናቸው እያላችሁ ገንዘባችሁን እንዳትበሉ ይጠቅማችኋል ብዬ ነው ይህን ቪዲዮ እየሰራው። እኔ እንደምታውቁኝ ሶሻል ሚዲያ ላይ ላለፉት 8-10 ዓመታት አለሁኝ። ነገር ግን አንድ ቀን የግልም ሆነ የመንግስት ኮሜርሻል ማስታወቂያዎች ሰርቼ አይታችሁኝ አታቁም፣ ወይም በፔጅ ላይ አይታችሁ አታቁም አይደል? ያ የሆነበት ምክንያት ግን ማስታወቂያ የሚያሰራኝ አጥቼ አይደለም፣ ወይም ደግሞ እነሱ የሚከፍሉት ገንዘብ ሳይጠቅመኝ ቀርቶ አይደለም። ማስታወቂያ የሚያሰሩ ሰዎች ብዙ ብር ነው የሚከፍሏችሁ፣ ያጓጓል የሚሰጧችሁ ገንዘብ። እኔ ግን ዛሬን ሳይሆን መኖር የምፈልገው ፎር ዘ ፊውቸር ስለሆነ የወደፊቴን አስቤ ነው ምንም አይነት ማስታወቂያ እስከዛሬ ያልሰራሁት። ምክንያቱም እኔ ምክንያት ሆኜ ሌሎችን አደጋ ላይ መጣል ስለማልፈልግ ኃላፊነት የሚሰማኝ ሰው ስለሆንኩኝ ከገንዘብ ሰላሜን ስለማስቀድምና ሕሊናዬ ነፃ እንዲሆን ስለምፈልግ ምንም አይነት ማስታወቂያ ሶሻል ሚዲያ ላይ እስከዛሬ በህይወቴ አንድም ቀን ሰርቼ አላቅም። ሰርታል የምትሉ ሰዎች ካላችሁ ደግሞ ማምጣት ትችላላችሁ። ያው ከየትም ልታመጡ ስለማትችሉ ነው በኮንፊደንስ ይህንን የምላችሁና እንዲህ ሰውን ስናገር እኔ በጎን እያደረግኩኝ ሌላውን ለመምከር ፈልጌ እንዳልሆነ በዚህ አጋጣሚ እንድታቁት ነውና ሌሎች ሶሻል ሚዲያ ላይ ብዙ ተከታይ ያላችሁ ሰዎች ዛሬያችሁን ሳይሆን ነጋችሁን አስባችሁ መኖር እንድትችሉም ለእናንተ ምክር እንዲሆን ነው እንግዲህ ይሄንን ቪዲዮ እየሰራውላችሁ ያለሁት። አንዳንድ ሰዎች የሚሰጣቸውን ገንዘብ ብቻ እየተመለከቱ የማህበረሰብ ኃላፊነትን ወደዛ ጥለው በሚያደርጉት ነገር ብዙ አይነት አዘቅት ውስጥ ሲገቡ ከዚህ ቀደም አይታችሁ ታውቃላችሁ። እነ ሙሴ ሰለሞን፣ እነ ፊታራ ወራሪ ሚኪ በሰሩት ማስታወቂያ ምክንያት ምን አይነት ችግር ውስጥ እንደገቡ የቅርብ ጊዜ ትዝታዎች ናቸው ብዬ አስባለሁ። እነ መንሱር ጀማልን ጨምሮ እንዲሁም ታላላቅ የሚባሉ እነ ሰራዊት ፍቅሬ ምናምን ታዋቂ የምትሏቸው ሰዎች የህዝብን ኃላፊነት ወደ ጎን ብለው ፊት ለፊት የተሰጣቸውን ገንዘብ ብቻ በማሰብ በሰሩት ነገር ብዙ አዘቅት ውስጥ ገብተው ስለነበረ ወንድማችንም እንግዲህ ዛሬ ላይ እንዲህ ብለ የጠየቀው የሆነ አይነት አጣብቂኝ ችግር ውስጥ ገብተ ሊሆን ይችላል። ነገር ግን እኔ ይህንን ቪዲዮ እየሰራው ያለሁት አንተ ላይ ለመፍረድ ወይም ደግሞ ያንተን ውድቀት ተመኝቼ ሳይሆን ትምህርት እንድትወስድና ለሌላ ጊዜም አስተውለህ መራመድ እንድትችል ምክር ቢጤ ልስጥ ብዬ ነው። ከዚህ ቀደም እንደምታውቀው በአንተ ዙሪያ ምንም አይነት ቪዲዮም ሰርቼ ማላክም፣ በግልም አንተዋወቅም፣ ሌላ ችግርም ስለሌለብኝ የቪዲዮ ዓላማ ግን አንተም ሆንክ ሌሎችም እኔ ሁልጊዜ የምሰራቸው ቪዲዮዎች ከሀቅና ከእውነት ጎን ነው የምቆመው። ማህበረሰቡን የሚያነቃና የሚያስተምር ነገር ነው ብዬ ካሰብኩኝ የትኛውንም ነገር አቀርባለሁ። ግን የማቀርበው ነገር ዝም ብዬ በስሜታዊነት ተነሳሽቼ ሳይሆን በማስረጃና በመረጃ አስደግፌ ነው የምለቀውና ላንተም እንዲሁም ላንተ መሰሎችም ትምህርት እንዲሆን ብዬ ነው ይሄንን ቪዲዮ የሰራሁት። እስኪ በዛሬ ቪዲዮ ዙሪያ እናንተም ሀሳብ አስተያየት ካላችሁ ከስር ኮሜንት ጻፉልኝ። እናንተ ይላ ነበርኩ። መልካም ጊዜ። እንግዲህ ማህበራዊ ሚዲያ ላይ ከዚህ በኋላ ምላሽ ሰጥቷል። ለመጥፎ ነገር ሲሆን ተጣድፋችሁ ወጣችሁ ቪዲዮ እንደምትሰሩት አይደለም ይህንን ነገር ብሎ ተናግሯል። እርዱኝ። ያንን ያላችሁኝን ደግሞ የሰራሁትን ማስታወቂያ ሞከርኩኝ፣ ዝግ ነው፣ ተዘግቷል። ስለተዘጋ ሌላ ጠቁሙኝ አሁን ብሎ እንደገና ወጥቶ ቪዲዮ ሰርቷል። ዋትስአፕ ቲክቶክ ፋሚሊስ ትናንት አንድ ቪዲዮ ለቅቄ ወደ ውጭ መሄድ እፈልጋለሁ እና ከ2 ዓመት ምናምን በፊት የሰራሁት ማስታወቂያ ነበር። እሱን አውጥቶ ዘግተው ነው። ባይዘጉማ እኔ የማገኛችሁ ነበር። ዘጉ። ሌላ መንገድ ጠቁሙ። እስቲ አንዳንዴ ለመልካም ነገር እንተባበለው። ፍረጠው ቁረጠው እንዲህ አጀንዳ ተደርገህ አጭበርባሪ ሌባ ዋት ሰው እርዱበት። እንዲህ መተባበር ቲክቶክ ላይ ያለው ሰው እርዱበት፣ ሰው አሳክሙ፣ የሆነ ነገር አድርጉት። የሆነ ሰው የሆነ ነገር አለ ጣጣጣ ሌላ ቪዲዮ ሲሰራ እኮ እንደዛ አይበይርም ነበር። እንዴት እንደበየረ ሰሞኑን ታግዬ ነበር እንዲወጣልኝ። ይሄው እርሜ ለመጥፎ ነገር በመጥፎ ነገር ብድግ አላለም። አንዳንዴ ለመልካም ነገር እንጠቀምበት። ኧረ መድኃኒዓለም አንተ ባትኖር ምን ሆነ ነበር? ግደሉት ብዛቱ። ለመልካም እንጠቀም። የወደዳችሁ ያከበራችሁ ያሰባችሁልኝ እጅግ በጣም አመሰግናለሁ። ቃሲሙት በጣም አመሰግናለሁ። ወዳችኋለሁ። ቪዲዮም የሰራችሁብኝ ምናምን ህዝቡ ሾርት ሜሞሪ ምናምን ብላችሁ እንደዛ ለማቃቀሳሰር የሞከራችሁ አይደለም። ዘግተው ነው። ዘጉ። ባይዘጉ ኖሮማ እኔም አገኛችኋለሁ እና ለምሰራው ለማደርገው ነገር ኃላፊነት መውሰድ ሰው ነኝ። በዛ ልክ ጠንቃቃም ነኝ እና ቴንኪው አመሰግናለሁ። ወዳችኋለሁ።
ምን ለማለት ፈልጌ ነው? በግሌ እኔ አሁን ይሄ ቪዲዮውን የይድነቅ ቃሲምን ቪዲዮ የሰራው ልጅ ብዙ ጊዜ ተመልክቼዋለሁ። ጎበዝ ነው፣ ኮንስትራክቲቭ ነው፣ ጥሩ ነገሮችን ሲያቀርብ እመለከተዋለሁ። ምንም ውሸት የሌለው ነው። ከሱ ጋር የምስማማው አንድ ትልቁ ነገር ደግሞ ማስታወቂያ የሚያሰሩ ድርጅቶች ስለጠፉ ሳይሆን ማስታወቂያ መስራትም ገንዘብ ስለማያመጣ ሳይሆን የማስታወቂያ መስሪያ ገንዘቡም ስለማይጠቅም ሳይሆን ፊውቸር የሚያስብ ሰው ማስታወቂያ በመስራት ላይፉን አያወሳስብም። እውነት ለመናገር ታማኝ የሆኑ ትክክል ናቸው ብላችሁ የምታምኗቸውን ድርጅቶች ማስታወቂያ መስራት ጥሩ ነው። ግን ዛሬ ማን ነው ታማኝ? የትኛው ድርጅት ነው እናንተን ማያስጠይቃችሁ? ለማን ማስታወቂያ ሰርታችሁ ነው በሰላም የምትኖሩት? ምንድነው የምትሰሩትስ ማስታወቂያ? ልክ አሁን ይድነቅ ቃሲም እንደሆነው ማለት ነው። ማስታወቂያ ሰራ። ከዛ በኋላ ዘ ኤንድ ኦፍ ዘ ዴይ እሱ ውጭ ሀገር መሄድ ፈለገ። ማስታወቂያ ውጭ ሀገር ይልካሉ ብሎ የሰራላቸውን ሰዎች እንኳን ትላንት ኮሜንት ሴክሽን ላይ ምን ተመለከትኩኝ? ከዚህ በፊት ማስታወቂያ ሰርተላቸው ነበር እንዴ እነሱ ለምን አታናገራቸውም ሲሉት እንደውም አስታወስከኝ በጣም የሚገርም ነው ብሎ እንዳስታወስ አይነት ነገር ሪያክት ሲያደርግ ተመልክቻለሁ። እኔ አሁን ለይድነቅ ቃሲም ምንም አይነት ጥላቻም የለኝም። በተለየ ሁኔታ የምረዳው ሰው አይደለም። በቃ ፈልጓል፣ መሄድ ከፈለገ የሚኬድበትን መንገድ ተናግሮ መተው ይቻላል። ግን የሰራው ስራ ራሱ ላይ ጥያቄ እንዲፈጠርበት ስላደረገ ለሚጠየቀው ጥያቄ መልስ የመስጠት ግዴታ ሊኖርበት ሆነ ማለት ነው። ስለዚህ እንደዚህ አይነት ነገሮችን ማስታወቂያ ስትሰሩ ቀድሞ ማገናዘቡ የሚመጣባችሁንም ደግሞ ጫና ከመቋቋም አንጻር ምን ሊፈጠር ይችላል የሚለው ነገር ማብራሪያ ስትሰሩትም ደግሞ ህጋዊ ግራውንድ ያለው ነገር ቢሆን ከጥያቄ ነፃ ትሆናላችሁ። በኮንፊደንስ መንቀሳቀስ የምትችሉበትን አይነት ኢንቫይሮንመንት ትፈጥራላችሁ ማለት ነው። እና ማስታወቂያ ሁሉ ማህበራዊ ሚዲያ ላይ የሚጋራ ማስታወቂያ ሁሉ የሚሰራ ነው ማለት አይደለም። በጣም ጥንቃቄ ያስፈልጋል። እስካመሮች ብዙ ናቸው። ገንዘባችሁን ትበላላችሁ። አንድ የመጨረሻ ተስፋ ቢኖራችሁ የመጨረሻ ተስፋችሁን ሸጣችሁ ያላችሁ ገንዘብ እሱ እንኳን ቢሆን እሱን ከፍላችሁ የምትበሉበት አይነት ባንች ኦፍ በጣም ስትራቴጂዎች አሉ ሚዲያው ላይ ማለት ነው። ማስታወቂያ እያያችሁ እንዳትሸወዱ። ትክክለኛው ነገር ምንድነው የሚለው ነገር ለማጣራት ሞክሩ ለማለት ነው። ይጠቅማችኋል ይሄ ማስታወቂያ። እኔ የተናገርኩት ማስታወቂያ ይጠቅማችኋል። ማስታወቂያ አይታችሁ ከምትበሉ ማለት ነው። እና ተጠንቀቁ ለማለት ነው። ውድ ተመልካቾች እንግዲህ ለሰዓቱ ያስኩላችሁ ቪዲዮ ይሄንን ይመስል ነበር። እንደተማራችሁ እንደተጠቀማችሁ መረጃ እንዳገኛችሁ ለመጠንቀቅ የሚሆን ደግሞ ወሳኝ ነገር እንደተጋራችሁ እርግጠኛ ነኝ። እስከዚህ ሰዓት ድረስ ቪዲዮን ከተመለከታችሁ ላይክ ላለማድረግ ምንም አይነት ምክንያት አይኖራችሁ ማለት ነው። ላይክ አድርጉ። ሐሳብና አስተያየታችሁን በሐሳብ መስጫ ሳጥን ውስጥ አስቀምጡ። አስተያየት፣ ጥቆማ፣ የተለያየ ነገር ካላችሁ ኢንቦክስ ልታደርጉልኝም ትችላላችሁ። ከስር በማስቀምጥላችሁ የቴሌግራም ዩዘር ላይ መላክ ይቻላል። እጅግ በጣም ከልብ ያመሰግናለሁ። በሌላ ቪዲዮ እንገናኛለን። መልካም ጊዜ፣ መልካም ቆይታ ይሆናል።